ቆይ የጠፋው ወንድም አለሽ? አዎ። እኔ ግን ቤተሰብ እንዳለኝ ታውቂያለሽ? ማን? አንተ? እናት፣ አባት፣ ወንድም ምናምን አለ እንዴ? የግሌ መካሻ፣ ይሄ የህይወትሽ ትልቁ ፈተና ነው። ግን በቃ ቻዩ። ቆይ ታዲያ ይሄንን ቁም ነገር ነው ልታወሪኝ የፈለግሽው? አይደለም መሳይ፣ ትልቅ ቁም ነገር ነው ማወራ። በቁም ነገር መልስ። እሺ። እየተወለድከው ገጠር ነው። በልጅነት የመጣኸው እዚህ ነው። ይቅርታ ግን መሳይ ትረዳኛለህ ብዬ አስባለሁ። እሺ። ወላጆችን አታውቅም። በዛ ላይ ባለፈው ከተንከሲስ ጋር ስትሮጥ እግር ላይ የሆነ ጥቁር ነገር ይቻላል። ቆይ አንቺ ታዲያ እሱን ምን አሳየሽ? ሲጀመር ይኸውልሽ ልታከመው ነው። እኔ የሐኪም ቤት ቀጠሮ ላይ ነኝ። እናት አትናፍቅም? ወይ አባትህስ ትዝ አይልም? እህት ወንድሞችህስ? መሳይ ምን አይነት ጥያቄ ነው የምትጠይቂኝ? መሳይ አንተ ላይ የሚመስል በልጅነት የጠፋ ወንድም አለ። ስለዚህ ዛሬ በግልጽ እናወራለን ማለት ነው። የጠፋ ወንድም ማለት የተወለድክበትን ሀገር ብትነግረኝ እኮ ነገር ይቀላል። ቆይ አንቺ እህትህ ነኝ እያልሽኝ ነው? አይ ምናልባት ነው በቃ 1% ምናምን። አንቺ ቆይ የጠፋ ወንድም አለሽ? አዎ አለኝ እያልኩ እኮ። ታዲያ ቆይ የጠፋ ወንድምሽ አንተ ነህ እያልሽኝ? አይ አላልኩም። በቃ ያው ምናልባት ነው። ቆይ እኔ የምለው አንቺ ቆይ እዚህ ቤት በአጋጣሚ ነው የመጣሽው ወይስ እኔን ፈልገሽ? እንዴት እንደመጣውማ አንተም ታውቃለህ መሳይ። ወንድሜ ፈልጌ ሳይሆን ዝና እያባረረኝ ነው። ስለዚህ ሊሆን የሚችለው በአጋጣሚ ነው። ግን በቃ እንደዚህ አይነት ነገሮች የሚፈጠር እድላቸው ዝቅተኛ ቢሆኑ ይኸው አንዳንዴ ያጋጥማል። ታዲያ ቆይ አንቺ እህቴ ከሆንሽ እዛ ጥቁር አንበሳ የተኛው የኔ አባት ነው ማለት? አዎ። ቆይ የት ነው የተወለድከው? ቦታውን ብቻ ወይም ሀገሩን? በቃ መሳይ ሌላውን ጥያቄ አትመልስልኝ፣ ይሄን ብቻ መልስ። አላስታውሰውም። ምንም አውቀው ነገር የለም። በልጅነቴ ነበር የመጣሁት። እኔ የምለው ቆይ ካልጠፋ ሰው ከዚህ ሁሉ ወንድ እኔ እንዴት ወንድምሽ ልመስልሽ ቻልኩ? ምክንያቱም እግር ስር ያለው ጥቁር ጠባሳ የሚመስለው ነገር ላስብበት ማለት ላስብበት ነው። ቆይ አንቺ ራሱ የት ነው የተወለድሽው? ፈንድቃ የሚባል ሀገር። ፈንድቃ? ምን ነው አየኸኝ? አይ ምንም፣ ላስብበት በቃ። መሳይ ይሄ እኮ የሚታሰብበት ነገር አይደለም። ቆይ እህትህ ነኝ እያልሽ ዝም ብዬ እንድቀበልሽ ነው እንደፈለግሽው? አጥንተሽኝ ቢሆንስ የመጣሽው? ቆይ መሳይ አንተ ምን ያገር ነው እንዴት ወለድከው? ላስብበት አልኩሽ እኮ። ወይ በእናትህ ምንም ነገር እንዳትለኝ የኔ ፍቅር። ቆይ ምን የተረገምክ ልጅ ነህ? እርግጠኛ ነኝ ቁመት ያጠረው ተረግመ መሆን አለበት። ኧረ ስወለድም ነው የኔ ፍቅር። አንተ የኔ ፍቅር አትበለኝ እሺ? የኔ ፍቅር ምን ይሄ ጉቶ ስራሰኛ ነው። ዘው እባክሽ እየጠረኩኝ ነው።
አንቺ ነሽ አይደል ሁሉ ነገር የምታደርጊው? ውይ የኔ እናት ጣፈጠሽ አይደለም እኮ እኔ እኮ ባለወይን እጅ እኮ የተቀደሰ ነው። ማ ያንቺ ምግብ ነው የሚጣፍጠው? አልቀረብሽም። ተንከሲስ የላክሽው አንቺ ነሽ አይደል? ሂጂ እንግዲህ አታብሹ ፊት ሲሰጥሽ ተንከሲስ አጥሮ ስታዩ ህፃን ልጅ መሰለሽ እናና ሂድ እያልኩ የምልከው እያሾፍሽብኝ ነው። ድንበር እንዳታልፍሽ ስትንቀለቀይ እዚህ ምላስን በራርጌ ነው ከዚህ ቤት የማወጣሽ። ተነጋግራችሁ ነው አይደል? ሁላችሁም አንድ ላይ ያደማችሁ ተንከሲስን አዘዛችሁት። እሰይ ምን ታመጫለሽ? ሁላችሁም አለቃችሁም ዋጋ አስከፍላችኋለሁ። እልሽ እኔነት ከግሌ መካሻነት ወረድ በይሽ። የመጣው ይመጣል እንጂ እኔ ማንንም አልፈራም። አንስቼ ነው ማፈርጥሽ። አሳይሻለሁ። ታሳይኛለሽ? ነይ አሳይኝ ነይ። ማለት ነው የግሌ መካሻ ጀግና እኮ ነው። ታባታ ተንበቆበቆች እኮ እቺ አውሬ ለአውሬማ አውሬ መሆኑ ከዚህ ቤት ደግሞ ብናርጌ ጨርቋን አስጥዬ ነው ማባረራት። የተንከሲስ ልብስ ለብሳ እንድትወጣ ነው ማረጋት። እንዴ ምን ብለሽ ነው ቢላያሹ ረደስታ መሬት ተሳካው ያ አስቡት በዚህ ቁመቱ እሷን አፈቅርሻለሁ ተወያይተን ያመጣነው እቅድ አይደል እንዴ? ምንድን ነው የምትለው? ማን ምን አለ? እኔ እኮ እያልኩ ያለሁት በቁመት ልክ አፍቅር ምን እሷ ላይ ዘለፊት ያስብላል። ምን አገባች? ወዳታል? ምን ልትሆን ለዚህቹ ልብ ነው እንዴ? እነሱን ብዬ ነው ፊት ነው ማድረግ ነግሬሃለሁ። ተንከሲስ ይኸውላችሁ በቃ አብርሽ ከዚህ በኋላ ደግሞ ስልት መቀየር ነው ያለብህ። ስለ ትዝታ ነው አይደል? ታዲያ ሌላ ስለማን ነው እሱ ማውራው ነው ወይስ ሌላ አጀንዳ አለን እዚህ ጋር? አዎ ስልትን ቀይር እንዴ። እኔ እየፈሯት ነው በጣም። ቢላ እኮ እየሳለች ነበር፣ ልገድል ትችላለች። ይኸውልህ እሷ ቢላ ያዘችው አንተን ልገላህ አይደለም እንተን ልቆርጥልህ። መሳይ አንተ ነገር ቢሆን ተጠያቂው አንተ ነህ። አንተ ሰው መሳይ ተንከሲስ በዚህ ልክ እንዴት ሰው ትሳደባለህ እንዴ? ከመጀመሩ መቆርቆር ጀመርሽው። እኛ ማናውቅ ነገር አለ እንዴ? ምንም ነገር የለም ተንከሲስ። አንቺን እኮ ካሜራ ሲቀርጽሽ ነበር። እንዴት ለሱ ታገዣለሽ? ምን አገባህ አንተ? ምን አገባ? አብርሽ ባስጠለልክ ተባበሩብን። አይ ባስጠለልክ ተባበሩብን። ነው ለሁለት። አዎ አያገባህም። ይኸውልህ አሁን የተሰበሰብነው በሌላ አጀንዳ ነው። እሺ አዎ ስለ ትዝታ ልናገር ነው። በቃ ተዋት ተንከስ። ትቻለሁ አብርሽ። ትዝታ ለነፍስ ግድያ ያዘጋጀችው ንቀት ተዘርዘው። ግን ይኸውልህ አብርሽ እኔ ሌላ አቅዳለኝ። እምቢ ማለት ደግሞ አይቻልም። እሺ እንዴ ምንድን ነው? ትዝታ መጎዳት የለባትም። ወይ አብርሽ እንደው አትዋሸና ትወዳታለህ አይደለ? ቆይታ አይደለ ምን እሷ እንዳለች እኛን ከቤት አስወጥተህ ከእሷ ጋር አትኖርም። ያው ጾማችሁ ማለት ነው። መቼም ምግብ ሰርታ ታበላኛለች አትልም። መጎዳት የለባትም ነው ያልኩት። ከስምምነታችን አልወጣሁም። እሺ ጥሩ። አሁን የምናደርገው ደግሞ ይኸውላችሁ ሁላችንም እንዘጋታለን። አዎ የግዴ ይሄ ጥሩ ሀሳብ ነው። ግን እኮ ገልሞ ሊያወራት ይችላል። ገልሞ ላይ እያታሳብ ዝም ብለህ አንተን ልታወራት የምትችለው። ኧረ እኔ አላወራትም። በቃ ለገልሞ ደግሞ እኔ እነግረዋለሁ። ችግር የለም። እንግዲህ በቃ ይኸውላችሁ ከዚህ ቤት አንድ ሰው ደፍሮ ትዝታን የሚያናግር ቢኖር በአንድ ማንኪያ መልስ ጠብ ነው የማደርገው። እስማማኝ? እንዴት ነሽ? ምን ደህንነት አለ ብለሽ ነው እንዴ? ተከዳው ማለት እንዴ? አስረግዘው ካዱኝ። ቆይ ስንት ናቸው? ተንከሲስና መሳይ ናቸው። ጽጌ ግን የምር ያስረገዝሽ ሰው አታውቂም? ማወቅማ አውቃለሁ፣ ግን ደግሞ ሁለቱም እንዲንከባከቡኝ ብዬ ነው። ተይ ግን አንቺ እንደዚህ አይነት ጨዋታ ይቅርብሽ፣ በኋላ ትቆጫለሽ። መሳይን ፈልጌው ነበር የለም እንዴ? ጽጌ ግን እኔ መሳይ ያስረገዝሽ አይመስለኝም። እንዴ በምን አወቅሽ? ያው ተንከሲስ ነው የሚሆነው። የተናቀ አስወለደ አይደል የሚባለው? እኔው መሳይን የፈለኩት ያማረኝ ነገር አለ።
ድርቅና አባይ ማዶ ፊናው ስር ያለው በሬና አባይ ማዶ ፊናው ስር ያለው በሬና የምን አባይ ማዶ ከዛ እዚህ ድረስ መቼ ሊደርስ ነው? አሁን ግን ሙዬ ቢመጣልኝ ጥሩ ነበር። አይገልምሽ ማለት ነው። አባይ ማዶ ፊናው ስር ያለው በሬና ገብሬ ደግሞ ያረግሽውን የረሳሁልሽ እንዳይመስልሽ። ምን ይዘጋሻል? ይኸውልሽ ተንከሲስን እገለዋለሁ። በጣም እያቃጠለኝ ነው። በጣም ማለት ነው። ትዝታ ለህኛ ናት። የዛተችው ነገር በሙሉ ደግሞ ታደርገዋለች። ሁልሽንም ከዚህ ልቅምቅም ማድረግ ያስወጣሻለሁ። አብርሽንም ቢሆን ማናችሁም አታገኙትም። የግል መካሻ ይሄ የህይወትሽ ትልቁ ፈተና ነው። ግን በቃ ቻዩ። ምንም ብትልሽ እንዳትናገረት። አድማ አንድ ሰው እንኳን ተሳስቶ ቢያናገራት እሷ ምንም ላይ መስለት ስለሚችል አፍሽን ዝጊሽ። አይዞሽ፣ ገና ከዚህ የባሰ ብዙ ስድብ ይደርስብሻል። ቻዩ። ደግሞ እንዴት አባቷ ነው የሚያደርጋት? ያስወጣችኋለሁ ትላለች እንዴ? ማንን እንደሚያስወጣ ቆይ እናሳያታለን። ረወይኔ ግሌ መካሻ ተራሽን ተቆጣጣሪ። ልናገራት እኮ ነው። አይዞሽ ግሌ አፍሽን ዝጊ። ቆይ ወይ ቦታ ይሻላል እንዴ? ቀጥ ብለሽ ውጪ ቤቱን ለቀሽላት። ያላለዚያ እዚሁ ወጫጭቄ ነው የሚጠላት። ወይኔ እያናገርኩሽ አይደል እንዴ? ዝጋታም ይዝጋሽ። እሺ እዚህ ቤት ሁሉ ጤነኛ አይደለም። ምን ሆነ ነው ግን ዛሬ ፈዛሃል እኮ? ኧረ እኔ አልፈዘዝኩም። እዚህ ቤት እንዳታወሩ ተብሎ አድማ ስላለ ለዛ ነው። እኔን ያካትታል? አይ አንቺን አይመለከትም። ከምር ዛሬ ደህና አይደለም። ከተንከሲስ ጋር ተጣላ እንዴ? እኔ የምለው ቆይ እኔ ግን ቤተሰብ እንዳለኝ ታውቂያለሽ? ማን? አንተ? እናት፣ አባት፣ ወንድም ምናምን አለ እንዴ? ምን ማለት ነው? ለምን አይኖረኝም? እሱማ ይኖርሃል፣ ግን ስታወራ ለመጀመሪያ ጊዜክ ነው። አዎ፣ ግን ያው እህትም ወንድምም ግን አለ። እኔ ግን መንገድ ላይ ወድቄ የተገኘክ ነው የሚመስለኝ። ኧረ በእናትሽ ዝም በይ። ይኸውልሽ እኔ መንገድ ላይ አልተወለድኩም። እሺ ይኸውልህ፣ እኔ ግን የእንስራ ገል አምሮኛል። ደግሞ ገል ምንድን ነው? የተሰበረ ሸክላ። እንዴ የተሰበረ ሸክላ ማለት ይሄ ምንድነው? አፈሩ ገሉ? አዎ እሱ አምሮኛል። ኬትም ፈልጋ አምጣልኝ። እንዴ ምን ልታረጊው? ልበላው ነው እንዴ? ይኸውልሽ እዛ የማይሰራ መጣድ አለ፣ እሱን አመጣልሻለሁ። ከዛ እስክትጠግቢ ድረስ እንዳምባሻ እየገመጥሽ ትበይዋለሽ። የምጣር ስባሪ ገል አልፈልግም። እንጀራ ተጋግሮበታል። ታዲያ ቆይ ምንድን ነው የምትፈልጊው? እኔ የምፈልገው የእንስራ ነው። የእንስራ ስባሪ ነው የምፈልገው። ትኩስ አፈር፣ ትኩስ የሸክላ አፈር ታውቃለህ? የጀበና ሳይሻልሽ? የእንስራ ስባሪ ገል ነው መብላት ያማረኝ። ይኸውልሽ እሱን ተንከሲስ ያመጣልሻል። አሁን እኔ ብዙ ነገር እያሳሰበኝ ነው። በቃ ስለዚህ ውጭልኝ። አምሮኛል። አምጣልኝ፣ አምጣልኝ። ሳታመጣልኝ የትም አልሄድም። አይገርምህም? ቆይ አንቺ እንስሳ ነሽ እንዴ? እኔ እንስራ ሰብሬ ለአንቺ ገልም አመጣልሽ? ሰው እኮ ምግብ ነው የሚረበው። እንዴት አፈር አማረኝ ትይኛለሽ? በእናትሽ አሁን ውጭልኝ በቃ። ካማረኝስ? አንተ እርጉዝ ሴት ምን እንደሚያምራት አታውቅም። እሺ ማነሽ? ትትና አብሽን ትሽዋል? ኦ እኔ
እኔ ላለማናገር ሁላችሁም አድማ እያደረጋችሁ ነው። የአበሻ አፍቃሪ ምን ነው አባትሽ አልሞቱም እንዴ? ለምን ሁላችሁም አመት አጠረቅሙ? ምናችሁ ሲቀርብኝ እንደውም ጭቅጭቃችሁ ነው የሚተርፈኝ። ለማንኛውም በጊዜ ውጪ። እኔ እንደሆነ ከዚህ ቤት አልወጣም። አብርሽ የኔ ብቻ ነው። እሺ ስማ ተንከሲስ፣ ጽጌኔ ክፍል ነው ያለችው። ምን ተደገበች አንተ ክፍል? እኔ ምን አውቃለሁ? የደራሷን አትጠይቃት? አልጠይቃትም። ልጅ ተቀበልና እንደራስ አድርገህ አሳድገው። ይኸውልህ ተንከሲስ፣ ጽጌ ያን ስራ ገላምሮኛል ብላለች። ስለዚህ ሄደህ አምጣላት። ኧረ እባክህ ድንጋይ አይሻላትም? አሰማኝም እንዴ? ገል ነው የፈለገችው። ልበለው ነው? አዎ። ቆይ ሐኪም አዞላት ነው? ገል እኮ አፈር ነው። አፈር ቢ ብሎ መቼም ሐኪም አያዝ። ምናልባት አፈር ቢ ሲላት ትእዛዝ መስሏት እንደሆነ አይደለም እባክህ። እሷ ይኸውልህ አምሮኛል ነው ያለችው። አለበለዚያ ግን ይኸውልህ ልጁ ግማሽ ጥቁር ሆኖ ነው የሚወለድልህ። ታዲያ እኔ ምን አገባኝ? ለምን እንስሮ ነው አይመስልም እንዴ? እኔ ምን አገባኝ? ይኸውልህ ሲጀመር እኮ እኔ እኮ የልጁ አባት አይደለሁ። ምን ይላል? ስማ ደግሞ እኔ የትን ወንድም እንዳለኝ ታውቃለህ አይደል? ማንተ? አዎ። ሰው አሳድጎ ነው እንደዚህ ከንቶ የሆነ የቀረው። ይኸውልህ ተንከሲስ ብንከባበር ይሻላል። አለበለዚያ ግን በትልቁ ወሮት ይኸውልህ ቀበና ወንዝ ላይ ከትቼ ለቅህን እንዳትመለስ ነው ማድረግ። ኧረ እባክህ ሞክረዋ። ስማ ትዝታ እየመጣች ነው፣ እንዳትቀባጥር ምንም ነገር። ወይ ትትናዬ አንድ አይነት ወጥ እኮ ይበቃችኋል። ይሄን እንደሆነ የሚበላ የለ ያመሳይ ነው የሚበላው። ደግሞ ለሱ እንጨነቅ እንዴ? የምን ፊት መስጠት ነው? ለሱስ ቢሆን ማለት ለአንድ ሰው ተብሎ ሊሰራ ነው እንዴ? ወጥ ባይገዛው ላይ ይሻላል። ይሄ እንደው አንቺማ ሰሞኑን ስለሱ መጥፎ ነገር ሳወራ ምንም መልስ እንኳን አሰጨኝም። ጸጥ ረጭ ነው የምትይው። እንዳያቃጥልሽ ስትይ ምን ትዝ አለኝ? እርር ድብን ነው ያደረጋት አይደል? እቺ ትዝታ ገና ደግሞ እርር እናረጋታለን እንደጠላቂጣ። በጣም ያሳዝነች። በይ አሁን ሂጂና ጮሻት። ይኸውልሽ ተንፈሽ እላለሁ ብትይ ግን ትንፋሽ ነው ማቋረጥልሽ። እሺ እንደው እኮ ልታናግሪ ስንቱን እንደሞከረች እኔ የግሌ መካሻ ግን ወይ ፍንክች። እንደው ምን አለ እንደዛው ዝም እንዳልኳት ቃል ሳላወጣ አንዴ በጥፊ ባለሳት ነው። ስሚኝማ ይግል የጠፋው ወንድም እንዳለኝ ነግሬሽ ነበር አይደል? የታመሙ አባት፣ የጠፋው ወንድም፣ እንደው የተበደሩ እናትና አባት። ወይ ትትናንቺ እኮ እንደው ስንቱን ጉድ ነው የሰልፍሽው። ያው እንደነገርኩሽ ከልጅነቱ የጠፋው ወንድም አለ። በቃ አዲስ አበባ ከመጣ በኋላ አድራሻውን ማግኘት አልቻለም እንዴ? አዎ ነግረሽኛል። እና የሆነ ምልክት ነበረው። አሁን ከዛ ጋር የሚቀራረብ ሰው አገኘ። ኧረ እንደው እንኳን ደስ አለሽ። እንደው በምን አገኘሽው? በሞቴ የግሌ እውነት ከሆነ ለእኔ ትንግርት ነው። የምር ዜና ሁሉ መሆን አለበት። እሺ እንዴት አገኘሽው? እንደው በልጅነት የጠፋው ወንድምሽን አገኘሽው? ያው ጥርጣሬ ነው የግሌ። የሚገርመው ነገር እኮ እዚህ ቤት ነው። እዚህ ቤት ያንቺ ወንድም? እንደው በመካሻ ሞት ማን ነው እዚህ ቤት ያንቺ ወንድም? ብቻ አብረሽ ነው እንዳትይ። እንደው አብረሽ ነው። ተመስገን እንደው ወንድም አገኘሽ። ኧረ አይደለም የግሌ። እንደው በእናትሽ እንዲህ አታጓጉኝ እንጂ ብቻ ያዘረቢስ ወንድሜ ነው እንዳትይ። ኧረ ጥርጣሬ ነው የግሌ። ተረጋጊ። ጠይቄውም አይደለም። በቃ ምንም የተረጋገጠ ነገር የለም። ግን ምልክቶቹ ወደሱ ያመራሉ። ኧረ እንደው ትትናዬ እንደው ስሞትልሽ እንደው አታጓጉኝ። እኔ ከዚህ ወሬ ለወሬ ራሱ ብታወሪብኝ እንደው እጣላሻለሁ። እቺ ወሬ ብቻ ነገር ይቀጫ። ማን ወንድምሽ? ወይ ትትና ደግሞ እንደው ሰው ብትመርጪ እንደው ደህና ሰው እንኳን አትመርጪም።
መሳይ እኮ አይደለም ወንድምሽ ልታረጊው ይቅርና ከእናት ከአባት እንኳን ቢወለድ ራሱ ብታቂ ልትክጁ የሚገባ ሰው ነው። እኔ አሁን እንደሱ አይነት ሰው አይደለም ወንድሜ እንዲሆን ይቅርና ጎረቤቴ ራሱ እንዲሆን አልፈልግም። የግል ያራ እንደዛ ይባላል። በቃ ይሄ እኮ አልተረጋገጠም፣ ጥርጣሬ ነው። እንደዚህ አይነት አጋጣሚ የማይፈጠር ነገር ነው። በቃ አልተረጋገጠም። መታም ያቆሱ ይቻላል። አይ ትትናኝ እንደሆነ ልምከርሽና ይቅርብሽ። ሲጀምር ይሄ ምናችሁም እኮ አይመሳሰልም። ወንድምሽ ሊሆን እኮ አይችልም። መሳይ እኮ ያው መሳይ ነው፣ ዘረቢስ ነው፣ ሰው አይደለም። እስኪ ማያለን ይግል በይ አትክዣውን ቶሎ ቶሎ ስሪ እንዴ! ምሳ እኮ እየጠበቁን ነው። ጥሬም ቢሆን ታበይዋለሽ። መሳይ እንደሆነ ይከታ ጾም የለው አንቺ እኮ ወደዛ ከሄድኩኝ በኋላ ድጋሜም አልተመለስኩም። አዎ ደውልልሻለሁ ብዬ ሳይመቸኝ ቀርቶ እና እንዴት ነሽ? አለሁ ይመስገን። ወደዛ መልሼ እደውልልሻለሁ። ወዴት እየሄድክ ነው? መሳይ አንተም ከነሱ ጋር ተባብረህ ዘጋኸኝ። እኔ እናንተ እንደዚህ ነን? በጣም ጥሩ። ስለዚህ ማን ይሄን ሀሳብ እንዳመጣው ትነግረኛለህ። እሺ አሁን ማን ያሰበው? አብሽ ነው? 200 ብር አንሶ እሺ አሁን ሳትነግረኝ ማን ነው ይሄን ሀሳብ ያሰበው? ይኸውልሽ ትዝታ፣ ለምን እንደዘጋንሽ ልንገርሽ። አድማ አይደል እንዴ? ኧረ አይደለም። እና ምንድነው? ይኸውልሽ የሰጠሽኝ ብር ትንሽ ስለሆነ ብዙ አታስወሪ። እሺ ንገረኝ፣ ለምንድን ነው ሁላችሁም የዘጋችሁ? አንቺ ክፍል ትልቅ እየባብ ሲገባ አይታል። እንዴት ማለት? እናንተ እንዴት ዝም አላችሁ? ይኸውልሽ የሰጠሽኝ ብር ትንሽ ስለሆነ ለዝርዝሩ ከዚህ በላይ ያስጨምርሻል። ስለዚህ ጨምላቃ እኩያ መሰለን። የኩያው መሰልኩት። አብረን ስንጠጣ ተናናቅ። እኔ እኮ ሰርቼ ለፍቼ በማመጣው ገንዘብ ነው የምጠጣሽ። ቀፋይ የቀፈለ ደግሞ ለሚጠጣው ይጨማለቃል። ነብራራ እኔ እኮ አንድ ነገር ሟች ከመሞቱ በፊት አሉ እንዲህ ብሎ ነበር፣ ግን የሚሰማው አልነበረም። ና እስኪ ከደከመ አረፍ በር ያለው የለም። ደሞስ ሌላኛዋ ሟች እንዲህ ብላ ነበር አሉ። እኔ እሞታለሁ ሳይሆን ያለችው ህይወት መኖር ሰለቸኝ ነበር ያለችው። ግን አይዞሽ በዚህ እንደግፍሻለን እኮ ያላት አልነበረ። ከዛስ ቀብሯ ላይ መተው ደህና ነበረች እኮ አሁን አይተናት ነበር እኮ ትናንት ከኛ ጋር ቡና ስጠጣ ነበር እኮ ብሎ ይዶሉታሉ። ወሬኛ ብቻ ገፊ ህዝብ። እሱ ሊሞት ሲል እኮ ቀድሞ ተስፋ መቁረጡን ተናግሮ ነበር። ግን በኋላ ምን ሆኖ ነው ምናምን ብሎ ያለቃቀሳሉ። እንዴ ገና በቁሙ እያለ ምን ሆንክ ብሎ ግን የጠየቀው የለም። እሱ ግን ሊሞት ሲል መጀመሪያውኑ ተስፋ ቆርጦ ነበር። ከዛ ምን አገኘው ይመጻደቃሉ። ምን አገኘው ማለት እኮ ገና እንደቆመ ነው ሰውየው። እንደቆመ አጠይቅም ነበር በህይወት እንዳለ። ሰዎች ራሳቸውን ሲያጠፉ ምን ሆነው ነው ለምን ራሳቸውን አጠፉ አትበሉ። የሚገርመው ዛሬ የቀበርኩት ሰውዬ ወርቅ ጥርስ ነው። ወርቅ አስተክሏል። ለቅሶው ላይ መጥቶ በጣም ብዙ ህዝብ መጥቶ ዋይ ይላል ለቀስተኛ። ደግሞ እኮ አወይ ጥርስ እያሉም ያለቅሱ ነበር። እንዴ ሰዎቹ ማለት ነው ለቀስተኛው አልወጣልንም ብለው መቼም ደግሞ ማታ ሄደው ቀብሩን ቆፍረው እኮ
ሊያለቅሱ ይችላሉ። ማለት ወርቅጦስን ፈልገው አይደለም ምንድነው አይኑን እያዩ ሊያለቅሱለት ማለት ነው። አይ ሰው ለሰው ሞት አነሰ ማለሽ ቀበሮ። አይ የግሌ አንቺ የግሌ የብቻዬ አለ ነገሩ። ምን የብቻዬ የጋራዬ ሆነሻል። የጋራ ትመጣለህ ብዬ ሳይማዶ የልጅነት አይኔ ሟሟ እንደበረዶ አለች አረቄ። እኔ ያልሄድኩላት ዕለት ይቅርታ ወዳጄ ይቅርታ። ባረቄ ላይ ፍቅር፣ በኑሮ ላይ ቀብር፣ በግሌ ላይ ትዝታ። እኔ ቤት አልሄድም እናቴ ብትመጣ በሉ ደህና ደሩ ቤታችሁ ያላችሁ። እናነገዋለን አረቄ ስንጠጣ። በለው ግጥም በለው እንደ ግጥም ከተጨማለቁ አይቀር እንደ ገልሙ ከሞቱ አይቀር ደግሞ እንደ ቤተሰብ ተሰብስቦ በአንድ ጉድጓድ በቃ። አንተ ግን የምርህን ነው? ሲገባ አይተሃል? እንደው ምንም አልሰጥህም። እሺ ካንተ ጋር ምን አዳረቀኝ? እኔ አብርሽ አልጠይቀውም እንዴ? አብርሽ ደግሞ በደንብ ነው የሚታዘዙ። ኦኬ አንተ የሚያድመው አካል ነህ። እያናገርኩህ እኮ ነው። ደግሞ ምንድነው ክፍል ያስገባችሁት? አብርሽ እያናገርኩህ እኮ ነው። ሴት አይደለው እንዴ? እንዴት አታዝንልኝም? እንዴት ተሳቢ ክፉ አውሬ ክፍል ውስጥ አስገባለህ? እሺ እሱ ይቅር። እንዴት ነው ከነሱ ጋር አብረህ እኔም በዝምታ የምታድመው? በቃሽ። አንቺ መጀመሪያ ከሰው ጋር እንዴት መኖር እንዳለብሽ ተማሪ። ከሰው ጋር ከመቀላቀልሽ በፊት እንዴት ከሰው ጋር እንደምትኖሪ ልመጂ። አናናግርሽም አለሽ። በቃ አለቅ። ብቻሽን መኖር ነው የምትፈልጊው አይደል? ብቻሽን ኑሪ። እንዳለለን ቁጠሪ። በቃ እኔ ከአንተ ጋር ነው መኖር የምፈልገው። እኔ ደግሞ አልወድሽም። ያለፈ ህይወት ተመልሶ አይመጣም። ያንቺ ያለኝ ስሜት ደግሞ ከጠፋ ቆይቷል። ይሄን ደግሞ ቀድሜ ነግሬሻለሁ። ያቺ ትትና ናት አይደል? ቆይ እሷ ምን አይነት ነው የወደድካት? ነግራሻለች አይደል? በእኔ ፊት ነግራሻለች። ምንም አይደለም። ምን አይደለችም። አለቀ በቃ። እኔ ትዝታ ጅል አይደለም እንደዚህ ተራ ውሸት የሚያታልለኝ። ደግሜ ነግሬሻለሁ። አናናግርሽም። እኔም ብሆን አላናግርሽም። አንቺ የሰው ጥቅም እስከሚገባሽ ድረስ አናናግርሽም። አሁን ክፍሌ የለቀሽ ውጭ። እኔ ትዝታ ያሰብኩትን ከማድረግ ወደ ኋላ አልልም። እሺ ጉባኤናማ አውየኔ ጉባኤናማ ሆ ጉባኤናማ አየኝ ጉባኤናማ ሆ ፍቅርሽ እሺ በኋላ እንዳይደረስ የለም ደረስናት። ኧረ ማን ነው? እንዴ ቆይ መጣው። ውይ እንደው ትዕግስት የሌለው ቤት። ና ወዴት
ነው የምትሄደው? አግባ። ምን ነው በጊዜ መጣ የኔ አባት? ገልሙዬ እንደው ዛሬ መጠጥ የሚባል በአፉ አልዞረም አይደለ? አልሰከርክም? የኔ አንበሳ እንደው ምን አለበት እዛ በቆፈርከው ጉድጓድ እንደው ግብት ተባልክ። ይኸውልህ ምንም ማስመሰል ምናምን እኮ አያስፈልገውም። እኔ እንደው እኮ በአንተ ተስፋ ቆርጫለሁ። አሁን ተሰማኛለህ? ሁላችንም ትዝታ ላናናግር ተስማምተናል። አንድ ቃል ተንፍሽ ብትል ዋ እሺ እሺ እዲ አንተ አይነ በዚህ በኩል እኮ ወደዚህ እንጂ ወዴት ነው የምትሄደው? ይቅርታ ይግል ይቅርታ። ውባይናማ የኔ ውባይናማ ሆ ውባይናማ የኔ ውባይናማ ሰው በገዛ ገንዘቡ ይነዳል። ገለሙ ሰክራል አይደለ? ቆይ ምን ፈለግ? ከሰከርክ ፍሮፉት ላመጣልህ ነው። ቆይ ተንከሲስ መርዝ ካለ ለምን አሰጠኝ? ትዝታ ልጥራለህ? ትዝታን እኮ ብነክሳት እኮ እሷ መርዝ ናት። አረ ተቃጠል እንዴ! አረ ሞት የት አለ? አረ ሞት የት ነህ? ሞትን ፈልገህ ነው? አዎ ፈልገዋል። ሞት ከዚህ ላይ ዘለና ከዚህ ትሞታለህ። ስማ ሞት እኮ ትጠራዋለህና ሰዎችን ታስፈራራበታለህ እንጂ እንዲሁ በቀላሉ የሚገኝ ነገር አይደለም። እኔ ሙቼ ሲወል ገባ አይ እዚሁ አረቄ ባለችበት ብኖር ይሻለኛል። አልገባኝም። ስማ ተንከሲስ፣ የሃይማኖት አባቶች ማለት ነው ስንሞት ገነት እንደምንገባ ይነግሩናል። ግን ሞትን ይፈራሉ። ስንሞት ገነት እንደምኖር ሲያስተምራሉ፣ ግን እነሱ መልሰው ሞትን ይፈራሉ። ይሄ ማለት ችግር አለ ማለት ነው አይደል እንዴ? ስማ ተንከሲስ፣ ሞትን ታስፈራራበታለህ እንጂ እንዲሁ በድንገት መፈልገህ አይሞትም። እሺ ነውር ነው። አሁን አትፈላሰብኝ በእናትህ። አሁን ከመጠጥ ምናምን የተረፈ ገንዘብ ካለ ስጠኝ። ስማ አሁን የግሌን እንደምትላት ማለት ምንም አልላትም። ታዲያ ምን ያቆናጥርሃል? እንደ ቁንጫ ዘለልክ እኮ። ራሱ መቶ ራሱ ሄደ። በቃ ምን አገባኝ ነገር ነው። አመሰግናለሁ። ምግቡ እንዴት ነበር? ቆንጆ ነበር። ስኳር ካነሰው ጨምሬበታል። እሺ ምን ነው አብርሽ፣ ያስጨነቀ ነገር አለ እንዴ? እቺ ልጅ በጣም እያስቸገረችኝ ነው። ትትና ምን ማድረግ እንዳለብኝ አላውቅም። እኔ እንጃ አብርሽ፣ የእሷ ነገር እኔን የሚያስጨንቅ። አንቺስ ምን ሆነሽ ነው? ወይ ሰሞኑን በጣም ሀሳብ ውስጥ ነሽ፣ በጣም ትተክሻለሽ። የራሴው ጣጣ ነው። ቆይ ግን ምን እያሰብሽ ነው? ስለምን? ስለ እኔና ስለ አንቺ። አይ አብርሽ፣ እኔ የምለው ምናልባት ባገባ ትተውኝ ይሆን እንዴ? ኧረ በጭራሽ። ትዝታ ብታገባ ሚስትህን ትገላታለች እንጂ መቼም አትተው። አሁን ላይ ሁላችንም ስለዘጋናት በጣም ጨንቋታል። ምናልባት ልትስተካከል ትችላለች። ዳጣም አስቸጋሪ እህቷ እንደተስተካከለች ስታወራ ሰምቻታለሁ። አውቃታለሁ። እና አስተካክላ አገባት እያልሽኝ ነው? ኧረ በጭራሽ እንደዛ አላልኩም። ያው ትትና እኔ ለአንቺ ያለኝን ስሜት ታውቂያለሽ። አብርሽን ያልሆነ እውነት ለመናገር የግሌም ትወዳለች። እሱ ያለፈ ታሪክ ነው። ገልሞ ደግሞ ይወዳታል። በእነሱ መሀል መግባት የለብንም። አሁን ማውራት ያለብን ስለ እኔና ስለ አንቺ ነው። እኔ ያልሆነህም አብርሽ፣ እኔ ያልጨረስኩት ችግር አለብኝ። ትዳርም ያለ ቤተሰብ ይሁንታ ምንም አይሆንም። ታውቃለህ፣ ለእነሱ ደግሞ እኔ ያለሁት አረብ ሀገር ነው። ስለዚህ እነሱ ሳይፈቅዱ ደግሞ
ማድረግ አትችልም። ይሄ ምክንያት አይሆንም ትትና የሄደም ሰው እኮ ይመለሳል። እሱስ ልክ ነህ። አስቤበት። ህይወት ቆማ አትጠብቅም። ምንም ቢሆን ባለን ነገር ምንም ማድረግ እንችላለን። እስኪ እሺ አስብበታለሁ። አዎ በደንብ አስቤበት። እኔም ደግሞ ቁም ነገር ነው የምፈልገው። በቃ ቁም ነገር ብቻ። ሁላችንም የራሳችን ህይወት ይኖረናል። አንቺ ደግሞ እዚህ ቤት ያለ ምክንያት አልመጣሽም። እሺ ትዝታን ደግሞ ነገም ቢሆን እንዳታናግሯት። መቀጣት አለባት። የሰው ጥቅም ምን መሆን እንዳለበት ማወቅ አለባት። ደግሞ እኛ ስንተባበር ምን ማድረግ እንደምንችል ማየት አለባት። ስለዚህ ማናችሁም ሸርተት እንዳትሉ። እሺ አብሽ አናናግራት። ስኳር አለ? ተጨምሪ። በቂ ነው። እሺ በቃ ድንች ደግሞ ለምን አይበስልም? ደግሞ እኔ ድንች ነው ደግሞ የገዛሁት ዛሬ። አንተ ልጅ ኪችን አትግባ፣ ወንድ ሆነ ኪችን አትግባ አላልኩም እንዴ? ስንት ደስ ነገር ወጣልኝ ነው። ይኸውልሽ የግሌ አንዴ ብቻ ስሚኝ አንዴ። ለነገሩ እኮ ጽጌ ያስረገዘኛለች እንጂ እኔ ወንድነትን በጣም ነው የምጠራጠረው። ይኸውልሽ የግሌ እሱን ተይው። እኔን ካላመንሽኝ ከተንከሲስ ቪዲዮ ማየት ትችያለሽ። ይኸውልህ እኔ ቢከፈልኝ ማለት አይደለም ርቃንን ከነልብስ ራሱ ነው ይቀፋኛል። እሺ አሁን የግሌ ይኸውልሽ እሱን ተይውና እኔን ስሚኝ። እኔ የት እንደተወለድኩ ታውቂያለሽ እንዴ? እኔ አልገረስኩ አላዋለድኩ ነው ወይስ የግሌ መካሸ ጠንቋይ ነች? ይኸውልሽ የግሌ እኔ ቁም ነገር ነው እያወራሁሽ ያለሁት። እንደው ስለ እውነት አንተ ቁም ነገር ልታወራ አልፎልህ? ለምንድን ነው የማላወራው? አወራለሁ። እሺ የት ነው የተወለድከው? እሱማ ክፍለ ሀገር ነው። ይኸውልሽ እናትና አባት ራሱ እኮ አሉኝ። ግን እኔ የምልሽ የተተና አባት ግን እንዴት ነው? እኔ ምን አውቃለሁ መሰለኝ። ሄድና ፈልጋቸዋ። በዛውም ማለት ነው ልጃቸውን ልደፍር እንደነበር እንዳትረሳ ንገራቸው። እሺ ኧረ ተይ የግሌ በእናትሽ። ቆይ አሁን እሱን ታስታውሻለሽ? ምን አይነት ሰው ነሽ ግን? ምን ታደርገዋለህ? ትዝታ እኮ አጋባችብኝ። እሺ ቆይ የተተና አባት የት ነበር የተኙት? እንዴ ለምን እሷን አትጠይቃትም? ቆይ እሷ እኮ ጥያቄ ስለምታበዛ ነው። እንዴ አንተ ቆይ ትትና እኮ የሆነ ነገር ነግራኛለች። ወንድሟ ነህ እንዴ? ትትና ይኔት እንዴት ስለማይሆን እኮ ነው መሰለኝ። ምን ወንድ በጭንቅላት መጣ ታስቦርስ የግሌ ከይቅርታ ጋር እንዴት ውጭናለሽ? ውይ እኔን ወንድም ያርገኝ። እኛም እኮ ቢሆን እኮ የዋርካ ጥላ የሚሆኑ ወንድሞች አሉ እኮ። እሺ ቀልደኞች ትቀልዳለህ። አትንዳይ መሳይ አሳዬ። ምንድን ነው ማሳየሽ? ሱሪን አውልቅና አሳዬ። ቆይ አንቺ አባትሽ ስሙ ማን? በዛብህ። በዛብህ